የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ መረጃዎችን ትልቆቹን ክለቦች መነሻ አድርገን የምናቀርብላችሁ ነው። የአውሮፓ ምሽቶች ተመልሰዋል። በስፋት እንቃኛችኋለን። በርከት ያሉ መረጃዎችን ይዘናል። በተለይም በአውሮፓ ምሽቶች ዙሪያ ትልቅ ጨዋታዎች በሳምንቱ አጋማሽ ጀምሮ እየተካሄዱ ነው። በቡድን ዜና ከባርሴሎና ጋር አያይዘን ሰፋ ያለ መረጃ እንነግራችኋለን። ሪያል ማድሪድ ቤት ውሳኔው ተቀባይነት አግኝቷል እየተባለ ነው። የሪያል ማድሪድን በጣም አስደናቂ ተጫዋች እንመለከታለን። ከከዋክብት ደረጃ ሰሞኑን ብዙ ያልተነገረለት ግን በጣም አስደናቂው ሉካስ ሼቫሊየርን እንመለከታለን። ሮናልዶ እጩ ሆነበትን በምን መንገድ የሚለው እንነግራችኋለን። ከዛ ውጪ የአውሮፓ ምሽቶችን ምክንያት በማድረግ የእንግሊዝ ክለቦች እንዴት ያለ የአውሮፓ ምሽት ይጠብቃቸዋል የሚለውን ጨምሮ በእንግሊዝ ፕሪሚየር ሊግም ትልቅ ክለቦች ወቅታዊ መረጃዎችን ይዘን መተናል። በፕሪሚየር ሊግ የመረጃ ሰዓታችን ዛሬ ሲጠበቅ የነበረ አንድ የአሰልጣኝነት ሹመት ነበረ። ከዚህ ጋር ያይዘን ሰፋ ያለ መረጃ እናነሳለን። ከዛ ውጪ በቡድን ዜና አዳጊውን ቡድን የተመለከተ አንድ ለየት ያለ ጥንቅር ከቴንቲ ስፖርት አግኝተናል። ለመሆኑ የሲቲ ተጫዋች ላይጫወት ነገር ለምን ሄደ ወደ ስፔን የሚል ጥያቄ ሲነሳ ነበር። ለየት ያለ መረጃ አግኝተናል። ሃላንድን እናነሳለን በቡድን ዜና። በዚህ ሳምንት የማንቸስተር ከተማና የመርሳይድ ከተማ ክለቦችን ሁለት የተቃርኖ ጉዞ እንነግራችኋለን። በሲቲ የመረጃ ሰዓት አያይዘን ከቼልሲ ጋር በተያያዘ ቼልሲ በኩል ዘንድሮ ብዙ ያልተነገረላቸው የቆመ ኳስ አጠቃቀማቸው ነው እንመለከቷለን። ከዛ ውጪ የቼልሲን አንድ ለየት ያለ መረጃ ወደ ኋላ መለስ ብለን 15 ዓመት አካባቢ ተመልሰን የምናደርሳችሁ ጥንቅር አለ። ቼልሲያን እስከ ፕሮግራማችን ፍጻሜ ትቆያላችሁ። የኢሳክን ጉዳይ በተመለከተ አለን ፓርዲው ፈርናንዶ ቶሬዝን ዳግም እንዳስበው አድርጎኛል እያሉ ይገኛሉ። ተጨማሪ መረጃ እናነሳለን። በዚህኛው ዜና ጋር ጄሚ ካራገር ከስካይ ስፖርት ጋር ቆይታ ነበረው። ክሎፕ ሊቨርፑል ቤት ከሳላ ጋር ሰጣ ገባ ውስጥ የገቡበትን ጉዳይ ጨምሮ በርካታ ስለ ሊቨርፑል ያሉትን ነገር ይዘንላችሁ መተናል። ለየት ያሉ ጥንቅሮችን ይዘናል። ቫንዳይክ ስለ ላንክሸር ደርቢ ጨዋታ ያለው ነገር አለ። ከዛ ውጪ የአውሮፓ ሻምፒዮንስ ሊግ ምሽትን በሊቨርፑል በኩል እናነሳለን። በዩናይትድ የመረጃ ሰዓታችን የወቅቱን አነጋጋሪ ተጫዋች እንመለከታለን። አሞሪምን በተመለከተ አንድ ሰው የሚቀየር ነገር የለም አትጠብቁ እያሉ ነው። ከዛ ውጪ ግን ማንቸስተር ዩናይትድ በመጀመሪያ 8 ሳምንት እነማንን ገጠመ የሚለውን እናስታውሳለን። የሃሪ ማጓየር አባትም የሚሉን ነገር አለ። ኩንሃንና በዩናይትድ ቤት ሁሉን ነገር ስለሰጠ አንድ ተጫዋች ለየት ያለ መረጃ ይዘናል። ዩናይትድያን አጥብቀው የሚወዱት በክለባቸው ውስጥ አይደገምም ከሚሏቸው ተጫዋቾች ውስጥ አንደኛው ነው። ኒማንያ ቪዲሽን የተመለከተ ለየት ያለ ጥንቅርም ለዩናይትድያን ይዘናል። አርሰናል በ2023 የአውሮፓ ሻምፒዮንስ ሊግ ምሽቶችን መድረክ ከጀመረ ጀምሮ ኤምሬትስ ላይ አንድ ጨዋታ የተሸነፈው በጣም አስደናቂ ጊዜን እያሳለፈ ይገኛል። 5 ጎል የተቆጠረበት ቡድን ነው። ኦፕታ ሁሉ ነገር ለአርሰናል የሰጠበትን ዓመት እናነሳለን። ከዛ ውጪ የአርሰናል 3 ከባድ ተጋጣሚ የሚባሉት ውስጥ አንዱን ያስተናግዳል። ከአርሰናል ጋር ያይዘን ሰፋ ያለ ቡድን ዜና ይዘን መተናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በሀሳብ መስጫ ሳጥናችን ላይ የአውሮፓ ምሽቶቻችሁ ምን እንጠብቅ ከየክለቦቻችሁ እያጋራችሁን በድጋሚ ከኛ ጋር መልካም ቆይታ ተመኝተናል። አጠራጠር ያለ ስፖርታዊ ጥንቅሮቻችንንም የአውሮፓ ምሽቶችን በማንሳት እንጀምር። የአውሮፓ ምሽት አርሰናል ከአትሌቲኮ ማድሪድ ተጠባቂው ጨዋታ ኤምሬትስ ላይ ቅድመ ግምቶች ሁሉ ወደ አርሰናል ያዘነበሉ ናቸው። በነገራችን ላይ ኦፕታ እንኳን 58% ለአርሰናል ነው ቅድመ ግምቱን የሰጠው። ባየር ሌቨርኩሰን ከፓሪስ ሰን ዠርሜን ለፓሪስ ሰን ዠርሜን፣ ዶርትመንድ ኮፐንሃገንን ያሸንፋል የሚል ቅድመ ግምት በኦፕታ ተቀምጧል። ኒካስል ቤኔፊካን ያሸንፋል፣ እንደዚሁም ናፖሊ ፒኤስቪን ያሸንፋል፣ ኢንተር ዩኒየን ሴንት ግሎስን ያሸንፋል፣ ማንቸስተር ሲቲ ቪላሪያልን ማሸነፍ ይችላል የሚሉ ቅድመ መልከታዎች ተቀምጠዋል። በኦፕታ በኩል የእናንተን ምስሉን አቁማችሁ እየተከታተላችሁ ግምታችሁ ልትነግሩን ትችላላችሁ። ምናልባት ለማስታወስ ያክል ባየር ሙኒክ ነው እስከ ሁለተኛ ሳምንት የሚበራው። የሶስተኛ ሳምንት ነው የዚህ ሳምንት መርሃ ግብሮች። እስከ ሁለተኛ ሳምንት 6 ነጥብ የያዙ ክለቦች ባየር ሙኒክ፣ ሪያል ማድሪድ፣ ፓሪስ ሰን ዠርሜን፣ ኢንተር ሚላን፣ አርሰናል እና ካራባክ ከነበሯቸው ሁለት ጨዋታ ሁለቱንም ድል አድርገው እስከ 6 ያለውን ደረጃ ይዘው ይገኛሉ። ያው ከ1 እስከ 8 የሚወጡት በቀጥታ ወደ 16 ውስጥ ይገባሉ። ከ9ኛ እስከ 24ኛ ያሉ ደግሞ በፕሌይኦፍ ነው ወደ 16 ውስጥ የሚገቡት። ከ25ኛ እስከ 36ኛ ደረጃን ይዞ የሚያጠናቅቅ ቡድን ከአውሮፓ ሻምፒዮንስ ሊግ ውጭ እንደሚሆን ይታወቃል በአዲሱ ፎርማት መሰረት። ስለዚህ የሶስተኛ ሳምንት መርሃ ግብሮች ደግሞ ትልቅ ለውጥ በአውሮፓ ሻምፒዮንስ
ቻምፒየንስ ሊግ የደረጃ ሰንጠረዥ ላይ የሚያመጡ ይሆናሉ ተብሎ ይጠበቃል። ከባርሴሎና ጋር በተያያዘ የቀድሞ የአርሰናል ተጫዋች ሳንቲ ካዞሮላ አሁን በሪያል ኦቪድ ይገኛል። ወደ ላሊጋው እንዲያድጉ ትልቁን አስተዋጽኦ ያበረከተው ተጫዋች ለፔድሪ ነግሬዋለሁ ብሏል። የዓለማችን ምርጡ አማካይ እሱ እንደሆነ በዚሁ ብቃቱ ላይ እንዲቀጥልና እኛ በሱ እንድንዝናና ምን ጠይቄዋለሁ። ላሚን ያማል ከሜሲ ጋር እየተነጻጸረ ነው ወይም ከክርስቲያኖ ሮናልዶ ጋር እየተነጻጸረ ነው። ለምንድነው ሰዎች ግን በፔድሪ ዙሪያ ላይ ምንም ያላሉት? እስካሁን ያስገርሞኛል። ፔድሪ ፍጹም የተለየ ተጫዋች ነው። የነገርኩትም ነገር በዚሁ ብቃቱ እንዲቀጥልና እኛም በሱ ረጅም ጊዜ እንድንዝናና ጠይቄዋለሁ ብሏል። የፔድሪ ቁጥሮች ነግሬያቸዋለሁ። ከ25 የመጨረሻ ጨዋታዎች ለባርሴሎና 14ቱ ላይ የጨዋታ ኮከብ ተብሎ የተመረጠው ፔድሪ ነው። ያው የባሎን ዶር ሽልማት ላይ 11ኛ የወጣው ተጫዋች ማለት ነው። የባርሴሎና ደጋፊዎች የቡድናችሁን ቁልፍ ተጫዋች ጥሩ ቢባሉ ከአናት ከሚያስቀምጧቸው ተጫዋቾች አንደኛው ፔድሪ ነው። ሳንቲ ካዞሮላ ይህን ማረጋገጫ ሰጥቻለሁ እያለ ይገኛል። ፍራንኪ ዲዮንግ በባርሴሎና ቤት ኮንትራቱን አድሷል። ደሞዙን ተናገር ቢባል አልናገርም እንዳለ ይታወቃል። ከዚህ ጋር በተያያዘ ሰዎች በተለይም ጥቂት ሰዎች በባርሴሎና ቤት እኔን ሸጠው ገንዘብ ማግኘት የፈለጉበት የሆነ ጊዜ ነበረ ብሏል። በእርግጥ ባርሴሎና በጣም በተቸገረባቸው ዓመታት ውስጥ ለገበያ ካቀረባቸው ተጫዋቾች አንደኛው ፍራንኪ ዲዮንግ እንደነበረ ይታወቃል። ተጫዋቹ አሁን በባርሴሎና ቤት የረጅም ጊዜ ኮንትራት ፈርሟል። 9 ሚሊዮን ፓውንድ አካባቢ በዓመት ሊያገኝ ይችላል የሚሉ መረጃዎች ወጥተዋል እንጂ እሱ ያንን ማረጋገጫ አልሰጠም። ምክንያቱም በደሞዜ ምክንያት በሚዲያው ላይ ጫና እየደረሰብኝ ስለነበረ አሁን አልናገርም ብሏል። ግን እሱን ሸጦ ገንዘብ ማግኘት ሂደቱ ላይ እንደ ማንቸስተር ዩናይትድ ያሉ ክለቦች ደግሞ በገዢ ደረጃ ወደ ገበያው ቀርበው የነበሩት እንደሆነ አይዘነጋም። ላሚን ያማል ጥሩ ሲንቀሳቀስ ቡድናችን አሪፍ ይሆናል እያለ ነው ፌርሚን ሎፔስ። የአውሮፓ ሻምፒዮንስ ሊግ ጨዋታም በፊት ጋዜጣዊ መግለጫው ላይ የተሳተፉት ሃንሲ ፍሊክ እና እንደዚሁም ደግሞ ፌርሚን ሎፔዝ ነበሩ። አሰልጣኝ ሃንሲ ፍሊክ በጨዋታው ዙሪያ የተወሰኑ ሐሳቦችን ካነሱ በኋላ በቀጣይ ኤል ክላሲኮ በሚኖራቸው ጨዋታ የቡድኑ ወሳኝ ተጫዋች ራፊኒያ እና ፌራን ቶሬዝን መጠበቅ እንግዲህ በመጠበቅ ላይ እንደሚገኙና ይገኙልኛል ብዬ አስባለሁ ብለዋል። ኤል ክላሲኮ ጨዋታ በአሁኑ በጉዳት የታመሰ ነው ማለት ይቻላል። ሪያል ማድሪድም ባርሴሎናን ቤት በርከት ያሉ ጉዳቶች እንዳሉ ይታወቃል። በእርግጥ በሳምንቱ መጨረሻ አካባቢ የሚመለሱ ተጫዋቾች አሉ። በባርሴሎና በኩል ፌራን ቶሬዝ እና ራፊኒያ ይጠበቃሉ። ላሚን ያማል አሁን የዓለማችን ምርጡ ተጫዋችም እያሉት ይገኛሉ። በፌርሚን ሎፔዝ በኩልም የተነሳው እሱኛው ነው። የዓለማችን ምርጡ ነው። ያው በሚዲያው ላይ ያለውን ዘመቻም እንግዲህ እኛ እንከላከልለታለን እያለ ይገኛል። በትልቁ የሚጠበቀው ጨዋታ ኤል ክላሲኮ ነው። ግን ከዛ በፊት የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ እንዳለበት ይታወቃል። በስተመጨረሻም ኤንድሪክን ለመልቀቅ ሪያል ማድሪድ በሩ ላይ እንደማይቆምበት ይፋ ተደርጓል። ሎስ ብላንኮች ኤንድሪክን በውሰት ለመስጠት ማሰባቸው ሲገለጽ አሁን ላይ ስራዎች መጀመራቸውም እየተነገረ ይገኛል። ተጫዋቹ ከቀጣይ ዓለም ዋንጫ በፊት ክለቡን ይለቃል የሚሉ መረጃዎች በስፋት ሲወጡ ነበር። አሁን ማረጋገጫ ተገኝቶባቸዋል። ኤንድሪክ በዘንድሮ የውድድር ዘመን በሪያል ማድሪድ ምንም የጨዋታ ደቂቃ ማግኘት አልቻለም። እንደሚታወቀው ተጫዋቹ 150 ቀናት አካባቢ አልፎታል ፕሮፌሽናል እግር ኳስን ከተጫወተ። በዚህ ምክንያት እንግዲህ ተጫዋቹ በቀጣይነት ክለቡን እንዲለቅና በቀጣይነትም የፈለገውን ክለብ በውሰት እንዲቀላቀል በሩ ላይ አይቆሙም የሚል መረጃ ነው ከማርካ በኩል የወጣው። በዚህ ምክንያት ውድ ቤተሰቦቻችን ወዴት ሊያመራ ይችላል የሚለው በማርሴ በኩል ነበር። አሁን የተወሰኑ የዜና ምንጮች በሩመር ደረጃ ነው፣ ተጨባጭ መረጃ አይደለም። በሩመር ደረጃ ግን የእንግሊዝ ክለቦችን እያነሱ ይገኛሉ። በእርግጥ ኤንድሪክ የመጨረሻ ምርጫውን በቀጣይ ወራት ውስጥ ከወኪሉ ጋር ሆኖ ይወስናል ተብሎ ይጠበቃል። በሪያል ማድሪድ በኩል ግን እዚህ ተጫዋች በር ላይ እንደማይቆሙ ይፋ ተደርጓል። ከአልቫሮ ካሪየርስ ጋር በተያዘም የቀድሞ ዩናይትድ ከዛ በቤኔፊካም አሁን በሪያል ማድሪድ እየተጫወተ ይገኛል። በስፔን ላሊጋ ብቻ አይደለም በአውሮፓ ዙሪያ እንዳጠቃላይ በግራ መስመር ተከላካይ የቁጥር አንደኝነቱን የሚበለጠው ይሄ ፕሮግሬሲቭ ፓስ ብቻ ነው። ከዛ ውጪ ባሉት ቁጥሮች መለኪያዎች በሙሉ ቅድሚያው የሚወስደው እሱ ነው። ለአብነት ያክል በርካታ ኳስ ያቋረጠው በአውሮፓ አምስት ታላላቅ ሊግ እሱ ነው። በርካታ ኳሶችን የነካ፣ በርካታ ኳሶችን በስኬት ያቀበለ፣ በርካታ ኳሶችን ወደፊት ያቀበለ፣ በርካታ ሙከራዎችን ያደረገ፣ ሶስተኛው የሜዳ ክፍል ላይም ትክክለኛነት ኳስን በማቀበል በእነኚህ ሁሉ በአውሮፓ ዙሪያ ከግራ መስመር ተከላካዮች ሁሉ ቀዳሚው ነው አልቫሮ ካሪየርስ። በዩናይትድ ቤት በደንብ እናቀው ነበረ። ከዛ በኋላ ታይለር ማላሻን ለማምጣት ሲባል ነበረ ይሄ ተጫዋች አንደኛው ክለቡን እንዲለቅ ተደርጎ የነበረ። አሁን የሪያል ማድሪድ ሁነኛ ሰው እንደሆነ ይታወቃል። ሉዊስ ኤንሪኬ ስለ ክረምቱ ፈራሚያቸው
ሉካስ ሼቭሊየር ሐሳባቸውን አጋርቷል። በተለይም በስትራስቡርግ ጨዋታ የዚህ ግብ ጠባቂ ብቃት በጣም አስደናቂ ነበር። ለፒኤስጂ ላለ ግብ ጠባቂ ስትሆን ከዚህ ሁኔታ ጋር እንዴት መኖር እንዳለበት መማር አለበት። እኔ በሉካስ ሼቭሊየር በጣም ደስተኛ ነኝ ብለዋል ሉዊስ ኤንሪኬ። አንድ ተጫዋች ስናስፈርም ረጅም ጊዜ ያሰበን ነው። ዳናሮማን ታስታውሳላችሁ ለ4 ዓመታት ነበረም በየጊዜው ትችቶች ነበሩ፣ ግን እንዴት አስደናቂ ግብ ጠባቂ እንደነበር አይታችኋል። አሁንም ሉካስ ሼቭሊየር ልክ በዛው አይነት መንገድ የሚቀጥል በጣም አስደናቂ ሆኖ በእኛ ክለብ ውስጥ የሚቀጥል ተጫዋች ብለውታል። በጣም አስደናቂ ብቃቱን ከስትራስቡርግ ጋር 2-2 በተጠናቀቀው ጨዋታ ላይ አስመልክቶ ነበር። በጣም ያለቀላቸው ሊቆጠሩ በጣም የቀረቡ ግቦችንም ሲያደን ተመልክተነው ነበረ። የአልናስሩ አሰልጣኝ ጆርጅ ሄሱስ ክርስቲያኖ ሮናልዶ ከሳውዲ አረቢያ ውጪ በሚደረጉ ጨዋታዎች እረፍት ይሰጠዋል ብለዋል። አልናስር እንግዲህ የፊታችን አርብ ከህንዱ ጓህ ክለብ ጋር በሚያደርገው ጨዋታ ሮናልዶ እንደማይሳተፍ ከተነገረ በኋላ የህንዱ ክለብ ሊያገኘው የነበረው ጠቀም ያለ ገንዘብ እንደቀረበት ይታወቃል። ስለ ጉዳዩ አስተያየታቸውን የሰጡት አሰልጣኝ ጆርጅ ሄሱስ ሁሉም ሰው ሮናልዶን ይወዳል፣ የበርካታ አድናቂዎች ባለቤትም ነው ብለዋል። አያይዞም ከሳውዲ አረቢያ ውጪ በሚደረጉ ጨዋታዎች ሮናልዶን ለማሳረፍ ወስነናል። እሱ በብቃቱ እንዲቆይልን ስለምንፈልግ ወደዛ አንወስደውም ብለዋል። የህንዱ ክለብ ክርስቲያኖ ሮናልዶ ወደ ህንድ መጓዝ በጉጉት በመጠበቅ ላይ እንደነበሩ አይዘነጋምና እሳቸው ይህንን ማረጋገጫ ሰጥተዋል። ከሮናልዶ ጋር በተያያዘ በነገራችን ላይ ክርስቲያኖ ሮናልዶ አልፋህት ላይ ያስቆጠራት አስደናቂ ግብ የሳውዲ ፕሮሊግ 5ኛ ሳምንት ምርጥ ግብም ተብላ ተመርጣለች። ከዚሁ ጋር በተያያዘ ቫን ባስተን በታሪክ ምርጥ 3 ተጫዋቾች ውስጥ ለኔ ብራዚላዊ ፔሌ አንደኛ፣ አርጀንቲናዊ ማራዶና ሁለተኛ፣ ኔዘርላንዳዊ ክራይፍ ሶስተኛ ናቸው። ስለ ሜሲና ሮናልዶም ተጠይቆ ነበረ። ሜሲ 4ኛ ደረጃ ነው እና ክርስቲያኖ ታላቅ ተጫዋች ነው፣ ነገር ግን ከሜሲ የተሻለ ነው የሚል ማንኛውም ሰው ስለ እግር ኳስ ምንም የሚያውቅ ነው። ስለዚህ ለኔ ሜሲ ከሮናልዶ አንጻር ምርጥ ነው። በእግር ኳስ ታሪክ ግን ፔሌ አንደኛ፣ ማራዶና ሁለተኛ፣ ሁዋን ክራይፍ ሶስተኛው ምርጥ ተጫዋቾቼ ናቸው ብለውም ምርጫቸውን ተናግረዋል። በእንግሊዝ ፕሪሚየር ሊግ ክለቦች ዘንድ ተጠባቂ መርሃ ግብሮች በአውሮፓ ሻምፒዮንስ ሊግ እንመለከታለን። ለአብነት ያክል አርሰናል በኤምሬትስ የስፔኑን ክለብ አትሌቲኮ ማድሪድን የሚያገኝ ይሆናል። የሲሞኔ ቡድን በጥሩ አቋም ላይ መገኘቱ በጨዋታው ተጠባቂ ያደርገዋል። ቼልሲ በሜዳው አያክስን ያስተናግዳል። ጨዋታው በቀላሉ ሰማዮቹ ያሸንፋሉ ተብሎ ይጠበቃል። ከወቅታዊ ብቃትም አንጻር ከድል ነው የሚመጡት። ሊቨርፑል ወደ ጀርመን ተጉዞ አይንትራክ ፍራንክፈርትን የሚገጥም ይሆናል። የውጤት ቀውስ ውስጥ የሚገኙት ስሎት ቡድኑን በዚህ ጨዋታ ወደ አሸናፊነት ይመልሳሉ ተብሎ ይጠበቃል። ጨዋታው ግን ቀላል ይሆናል ተብሎ አይታሰብም። ጀርመን ላይ ቶትናም ወደ ፈረንሳይ ነው ተጉዞ ሞናኮን የሚገጥም ይሆናል። ጨዋታው ተመጣጣኝ ይሆናል ተብሎ ይጠበቃል። በኒካስል ዩናይትድ በኩል በሜዳቸው የጆዜ ሞሪኖን ቤኔፊካን የሚያስተናግዱ ይሆናል። ተመጣጣኝ ፉክክር ይጠበቅበታል። ማንሲቲ ወደ ስፔን ነው የሚጓዘው። በላሊጋ ድንቅ እንቅስቃሴ ላይ እያደረጉ የሚገኙትን ቪላሪያሎች ይገጥማል። ሲቲ ያለፉትን 8 ጨዋታ ሽንፈት የሚባል ነገር ያልገጠመው ቡድን እንደሆነ ይታወቃል። ስለዚህ እነዚህ የእንግሊዝ ፕሪሚየር ሊግ ክለቦች እንደዚህ አይነት ሳምንትን ያሳልፋሉ ማለት ነው። ከዚህ ጋር በተያያዘ ተጨማሪ መረጃዎች ስላሉ አብራችሁን ቆዩ። የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ከሳምንቱ መጨረሻ ጀምሮ ይካሄዳሉ። ሊድስ ዩናይትድ ከዌስትሃም፣ ስቱዋርት አትዌል በመሃል ሜዳ ዳኝነት ይመሩታል። ቼልሲ ከሰንደርላንድ አንዲ ማድሊ ዋና ዳኛ፣ ቫር ላይ ቲም ውድ ተመድበዋል። ኒካስል ከፉልሃም ቶኒ ሃሪንግተን፣ ማንቸስተር ዩናይትድ ከብራይተን ነው በዚህ ሳምንት ጨዋታቸውን የሚያደርጉት። በኦልድ ትራፎርድ የሚደረገውን ጨዋታ አንቶኒ ቴይለር በመሃል ሜዳ ዳኝነት ሲመሩት ኒል ዴቪስ ቫር ተመርጠዋል። ብሬንትፎርድ ከሊቨርፑል ይጫወታሉ። ይሄ ጨዋታ ሲመን ሁፐር መሃል ሜዳ ዳኛ፣ ጆን ብሩክስ ቫር ናቸው። አርሰናል ከክሪስታል ፓላስ ኤምሬትስ ላይ የሚደረገውን ጨዋታ ቶማስ ብራማሌ ይመሩታል። በመሃል ሜዳ ዳኝነት ክሪስ ካቫና ቫር ናቸው። አስቶን ቪላ ከማንቸስተር ሲቲ የሚደረገውን የቪላ ፓርክ ጨዋታ ማይክል ኦሊቨር ናቸው የሚመሩት። ጆን ብሩክስ ቫር ናቸው። በርንማውዝ ከኖቲንጋም ሳሙኤል ባሮት፣ ወልቭስ ከበርንላይ ፒተር ባንክስ፣ ኤቨርተን ከቶትናም ክሬክ ፓውሰን በመሃል ሜዳ ዳኝነት እንዲመሩት በሳምንቱ መጨረሻ የሚደረጉ ጨዋታዎች ላይ ተሾመዋል። አሰልጣኝ አንሄ ፖስቴኮግሉን ያሰናበቱት ኖቲንግሃም ፎረስቶች ዛሬ በይፋ አሰልጣኝ ሾመዋል። ኖቲንግሃም ፎረስት አሰልጣኝ ሻን ዳይክን ነው በ2 ዓመት ኮንትራት ዛሬ ሹመት የሰጧቸው። በሊጉ 18ኛ ደረጃ ላይ የሚገኘው ኖቲንግሃም ፎረስት በ2 ወራት ውስጥ 3ኛ አሰልጣኙን ቀይሯል እንደማለት ነው። የ54 ዓመቱ አሰልጣኝ ኖቲንግሃምን በዩሮፓ ሊግ ከፖርቶ ጋር በሚያደርገው ጨዋታ ስራቸውን ይጀምሩበታል ተብሎ ይጠበቃል። ለዚህ ሹመትም ነበረ በፍጥነት እንዲካሄድ ተወስኖ የነበረው። ስለዚህ የእሳቸው ሹመት አሁን በኖቲንግሃም ፎረስት ቤት ምናልባት የኑኖ ስፕሪንቶ
ሳንቶስን ሌጋሲ የሚያስቀጥል ሆኖ የምንመለከተው ይሆናል። ለሚታወቀው በኖቲንግሃም ፎረስት አምና ኑኖ ስፕሪንቶ ሳንቶስ ቡድኑን በአስደናቂ ብቃት የአውሮፓ መድረክን ትኬት እንዲቆርጥ ካረጉ በኋላ ዘንድሮ በጅማሬ ደረጃ በሳቸው ስር ጥሩ ነበረ። ግን ደግሞ ከባለቤቱ ጋር የገቡት ሰጣ ገባ እሳቸውን አሰናብቶ ቀጥሎ የሚያመጣቸው ፖስቴኮግሉን አሰናብቶ አሁን ሺያንዳይክ ላይ ደርሷል። አንሄ ፖስቴኮግሉ ከቼልሲ ጨዋታ በኋላ በእርግጥ ስንብታቸው ሲጠበቅ ነበረ። እንደውም ከዛ ቀደም ከኢንተርናሽናል ብሬኩ በፊት ሲጠበቅ ነበረ የሳቸው ስንብት ካስታወሳችሁ። አንሄ ከቼልሲ ጋር በሲቲ ግራውንድ ያደረጉት ጨዋታም ገና ከመጠናቀቁ 10ኛው ደቂቃ በኋላ ማለት ነው የክለቡ ቴክኒካል ዳይሬክተር ጆርጅ ሲሪያኖስ በመልበሻ ክፍል መግቢያ በርጋ ነበር የስንብት ወረቀት ይዘው የጠበቋቸው። ቴክኒካል ዳይሬክተሩም ስለ ካሳ አከፋፈሉና ስለ አንዳንድ የስንብት መሮች ዙሪያ እዛው ኮሊደሩ ላይ አጭር ውይይት አደርገው ከ10 ደቂቃ በኋላ ስንብታቸውን እንዲያውቁ ተደርጓል። አጠቃላይ ስንብቱን ሰምተው ከሜዳው እስኪወጡ 20 ደቂቃ ነው የፈጀው። አንሄ ወደ መልበሻ ክፍል በመግባት ለተጫዋቾቹ ከዚህ በላይ ምንም ማድረግ ባለመቻላቸው በማዘናቸውን ነግረው በቀጥታ መልካም ምኞታቸውን በመግለጽ ነበር የወጡት። ከዛም በግል ምክንያታቸው ነው የኖቲንግሃም ፎረስትን ሜዳ ትተው የሄዱት። ከጨዋታው በኋላ በሚደረግ ጋዜጣዊ መግለጫ ላይ እንኳን እንዳልተገኙ ይታወቃል። በእርግጥ ስንብታቸው ሲጠበቅ ነበር፣ ግን ቢሮ እንኳን አላስፈለገም ለስንብታቸው። እዛው አውላላ ሜዳ ላይ አግኝተው ነው ያሰናበቷቸው። የፕሪሚየር ሊግ ዋዳጊ ክለብ ሰንደርላንድ ዘንድሮ በጣም አስደናቂ ጊዜን እያሳለፈ ይገኛል። በነገራችን ላይ ሰንደርላንድ አሁን ያሸነፋቸው የፕሪሚየር ሊግ ጨዋታዎች ብዛት 4 ደርሷል። በኢፕስዊች ታውን በኩል 38 ሳምንታት ውስጥ ያሸነፉት ጨዋታ አምና 4 ነበረ፣ ወርደዋል። 2 እጥፍ ነው ከሳውዛምፕተን 2 ነበረ። በነገራችን ላይ አሁን በጨዋታ በአማካይ ማለት ነው በ8 ሳምንት 1.75 ነጥቦችን እያገኘ ይገኛል ሰንደርላንድ። ምናልባት በዚህ ሬቱ ይቀጥላል ብለን ካሰብን በአመቱ 66 ነጥቦችን ይዞ ማጠናቀቅ ይችላል እንደማለት ነው። በዚህ ሬት የሚቀጥል ከሆነ ሰንደርላንድ ዘንድሮ የሚወርድ አይመስልም። በመጣበት አመት በጣም ድንቅ ጊዜንም እያሳለፉ ይገኛሉ። በማለዳው መረጃችን የተወሰኑ ቁጥራዊ መረጃዎችን በዚህ ክለብ ዙሪያ ደርሰናችሁ እንደነበረም ይታወቃል። ኤርሊንግ ብሮት ሃላንድ አሁን 6 ጨዋታዎችን በፕሪሚየር ሊግ በተከታታይ ኳስና መረብን አገናኝቷል። ሪካርዱ በጄሚ ቫርዲ ሌስተር ሲቲ ያኔ ሻምፒዮን በሆኑበት 2015-16 የውድድር ዓመት ሻምፒዮን በሆኑበት ዓመት ነው የተያዘው። ሩድ ቫን ኒስተልሮይ 10 ተከታታይ ጨዋታ አስቆጥሮበት ነበር። ስለዚህ አሁን ሪካርዱ ተይዞ ባለው ጄሚ ቫርዲ 11 ተከታታይ ግቦች ላይ ለመድረስ 5 ቀሪ ጨዋታዎች ያስፈልጉታል። ሪካርዱን ለመስበር ደግሞ 6 ተከታታይ ጨዋታ ያስፈልጉታል። ሃላንድ ይህን የማድረግ አቅም አለው ወይ? የእናንተ መልከታ አድርሱን። በሳምንቱ መጨረሻም ኤቨርተን ላይ ሁለቱንም የማሸነፊያ ግቦች ያስቆጠረው እሱ እንደነበረ እናስታውሳለን። ሃላንድ ግን ይህን ጨዋታ ካነሳን አንድ ነገር እንጨምርላችሁ። በሳምንቱ ለየት ያለ ግጥምጥሞሽ ሲቲ ኤቨርተንን 2-0 በወንዶቹ አሸነፈ። የመርሳይድ ክለብ ነው። ሌላኛውን የመርሳይድ ክለብ በወንዶቹ ዩናይትድ አሸንፏል። ስለዚህ 2 የማንቸስተር ከተማ ክለቦች አንዱ ኤቨርተንን አንዱ ሊቨርፑልን በሳምንቱ መጨረሻ ድል አድርገው ነበረ። በሴቶቹም ተመሳሳይ ነገር ነው የተፈጠረው። በሴቶቹም የማንቸስተር ዩናይትድ ሴቶች ኤቨርተንን ነው እዚህ ጋር ደግሞ ያሸነፉት። የማንቸስተር ሲቲ ሴቶች ደግሞ የሊቨርፑል ሴቶችን ያሸነፉት። ያ ማለት በወንዶቹም በሴቶቹም የማንቸስተር ከተማ ክለቦች የመርሳይድ ክለቦች ላይ ድል የተቀናጁበትም ሳምንት ነበር። ስፔናዊ አማካኝ ሮድሪ ከምሽቱ ጨዋታ ውጪ እንደሆነ እየታወቀ ወደ ቪላሪያል እንዳመራ ይታወቃል። በነገራችን ላይ የክብር አቀባበል ስለሚደረግለት ነው። የቪላሪያል አካዳሚ ውጤት ነበረ ካስታወሳችሁ ሮድሪ ታዲያ የባሎንዶርን ክብር በማግኘቱ ምክንያት የአካዳሚ ልጃቸውን ደማቅ አቀባበል ለማድረግ ወስነዋል ቪላሪያሎች። ሮድሪ በተጨማሪም በቪላሪያል የወርቅ አርማ ከክለቡ ፕሬዚዳንት ይበረከትለታል ተብሏል። ካስታወሳችሁ ትላንትና ፔፕ ጋርዲዮላ በሰጡት ጋዜጣዊ መግለጫ ላይ ካነሷቸው ነጥቦች ውስጥ አንደኛው ሮድሪ አይጫወትም ግን ወደ ስፔን ያቀናል የሚል ነበረ። እናም በሚደረግለት አቀባበል ላይ ለመገኘት ሲባል ነው ወደ ስፔን የሚያቀነው። ተጫዋቹ መቼ ይመለሳል የሚለው የአስቶን ቪላም ጨዋታ ላይ አጠራጣሪ መሆኑን ነግረናችኋል። ስለዚህ በምሽቱ ጨዋታ ላይ በትልቁ የሚጠበቀው አንደኛው ሁነት ነው። ቼልሲ በፕሪሚየር ሊጉ በዚህ ውድድር ዓመት 8 ጎሎችን አስቆጥሯል ከቆመ ኳስ ማለት ነው። 16 የፕሪሚየር ሊግ ግብ ያላቸው 8ቱ ወይም ግማሹ የተገኘው በቆመ ኳስ ነው። ስለዚህ ዘንድሮ ቼልሲም በቆመ ኳስ በጣም አደገኛው ቡድን ነው ማለት ነው። በፕሪሚየር ሊጉ አርሰናል 7 የቆመ ኳሶችን ወደ ግብነት ቀይሯል። አርሰናል ካቻምናም ጀምሮ በቆመ ኳስ አጠቃቀም ላይ በተለይም ኒኮላስ ጆቬር ከመጣ በኋላ ወደ ቡድኑ ልዩ ሆኗል። በዚህ አጋጣሚ የቼልሲም
በተመሳይ እንደዚህ አይነት መንገድ ላይ ግቦችን እያስቆጠረ ነው አሁን 8 ግቦችን ወይም ካስቆጠረው ግማሽ በመቶ ወይም 50% የሚሆነው ግብ የተገኘው የቼልሲ ከቆሙ ኳሶች ሆኗል ማለት ነው ቼልሲን ወደ ኋላ መለስ ብለን አንድ መረጃ እንንገራችሁ ሁነቱ 2009-10 ነው በፈረንጆች አቆጣጠር የወቅቱ የፕሪሚየር ሊግ ሻምፒዮን በነገራችን ላይ ቼልሲ ነበረ ዩናይትድን በአንድ ነጥብ በልጠው 86 ነጥቦችን ይዘው በፕሪሚየር ሊጉ አንደኛ ሆነው ያጠናቀቁበት ማንቸስተር ዩናይትድ በ85 ነጥብ ሁለተኛ አርሰናል በ75 ሶስተኛ ቶትናም በ74ኛ ሲቲ በ67 አምስተኛ ሆነው የጨረሱበት ዓመት ነበረ 2009-10 የእንግሊዝ ፕሪሚየር ሊግ በወቅቱ ቼልሲ 103 ግቦችን ተቃራኒ መረብ ላይ ያሳረፈ 32 ብቻ የተቆጠረበት ነበር ያ ቡድን ታዲያ ለየት የሚያደርግ አንድ ገጠመኝ ያለው ቤተሰቦቻችን ከቡድን ውስጥ 6 የሚጠጉ ተጫዋቾች ብሔራዊ ቡድናቸውን በአምበልነት ጭምር የሚመሩ ናቸው ምናልባት የጆኖቢ ሚካኤል በብሔራዊ ቡድን ደረጃ ሁለተኛው አምበል ነበር ግን እንደ ዋና አምበል በጨዋታ ላይ ይገኝ ነበር እንዳጠቃላይ ቡድኑ በርካታ አምበሎችን ይዞ የገባ ነው ለአብነት ያክል ጆን ቴሪ እንግሊዝ ብሔራዊ ቡድን አምበል ሌላኛው በጣም የብሔራዊ ቡድን ወሳኝ ተጫዋች እንደ ፍራንክ ጄምስ ላምፓርድ ያለን ተጫዋችም ይዞ የመጣ ቡድን ነበርና ኔልካ ካስታወሳችሁ ያ ቡድን ነበርና 6 አምበሎችን ይዞ የገባ ቡድን ነበር እናም ያኔ ዋንጫውን ማንሳቱ የሚጠበቅበትም ብለውታል በርካቶች በዋን ፉትቦል በኩል ያገኘነው መረጃ ነው የአለን ፓርዲውን ሐሳብ እንመልከታውን በተንታኝነት እየሰሩ ነው ኢሳክን ስመለከት አሁን አንድ ሰው እያስታወሰኝ ይገኛል ለላሉ እሳቸው የፈርናንዶ ቶሬዝ ግልባጭ ምስል ብለውታል ካስታወሳችሁ ፈርናንዶ ቶሬዝ በሊቨርፑል በጣም አስደናቂ ነበር ከዛ ወደ ቼልሲ ሄደ ሁሉም ሰው የጠበቀው ነገር ያ የሊቨርፑልን አስደናቂውን ፈርናንዶ ቶሬዝ ነበረ በኋላም ላይ ቼልሲ ከሄደ በኋላ ነገሮች ከታሰበ ውጪ ሆነው በጣም ደካማውን ፈርናንዶ ቶሬዝ በእግር ኳስ ዘመኑ ተመለከትነው ይላሉ አለን ፓርዲው ኢሳክም በኒካስል ድንቅ ነበር አሁንም በሊቨርፑል ያ ፈርናንዶ ቶሬዝ በቼልሲ ያለውን ሆኗል ብለዋል ቀደም ባለው መረጃችን የዋይኒ ማርክሮኒ እንዴት ኤኬቴኬን የመሰለ ድንቅ ተጫዋች እያለ ኢሳክን ቋሚ ያደርጋሉ እሱ ምንም አይነት ልምምድ አልሰራም ይልቁንስ ኒካስል ልምምድ ሲሰራ ኢሳክ እኮ ከወኪሉ ጋር ቁጭ ብሎ ቤቱ የመልቀቂያ መንገዱን ለማመቻቸት ስልክ ሲጎረጉር የነበረ ብሎታል ምንም ዝግጁ ካልሆነ ይሄ በጣም ከባድ ነው ስለዚህ ዝግጁ ሆነው ኤኬቴኬን ማሰለፍ ይቻላል ይሄን ሐሳብ አንድ የሊቨርፑል አድማጭ ተመልካችን በሐሳብ መስጫ ሳጥናችን ላይ ሩኒ ልክ ነው የሚል መልከታን አድርሶናል ሌላው አድማጫችን ከጄሚ ካራገርም ጋር በተያዘ ልክ ነው ብሏል ጄሚ ካራገር ደግሞ ሳላ ሁሉንም ጨዋታ እኮ ቋሚ ሆኖ መጀመር የለበትም ምርጥ ሲሆን ብቻ ነው ቋሚ ማድረግ ግዴታም አይደለም የሚል ሐሳብንም አንድ አድማጫችን ትክክል ብሎታል የርገን ክሎፕ ከሳላ ጋር ሰጣ ገባ ውስጥ ገብቶ ነበር የሚል ቅሬታ ተነስቶባቸው ነበር የርገን ክሎፕ ከሳላ ጋር ስለነበረው ውዝግብ ተጠይቀው ምላሽ ሰጥቷል ቋሚ ሆኖ ስላልተጫወተ ደስተኛ አልነበረም በመገናኛ ብዙሃን ተሰራጭቶ የነበረውን ያክል ግን በመካከላችን ጸብ አልነበረም በወቅቱ ብለዋል ክሎፕ ሌላው የርገን ክሎፕ ያነሱት ራሴን እንደ ቋሚ አሸናፊ ያለውም ራሴን እንደ አንድ ሰው ነው የማየው ሞክራለሁ መሞከሬን ቀጥላለሁ ብለዋል የርገን ክሎፕ በማንቸስተር ዩናይትድ ደጋፊ ካልሆንክ ብቻ ሊቨርፑል ለሰዎች ምን ማለት እንደሆነ ትረዳለህ ትማራለህ ብለዋል ያው ከዩናይትድ ጋር ባለው የደርቢ ትንቅንቅ ብቻ ነው የርገን ክሎፕ በሊቨርፑል ቤት ያላቸው ጊዜ ለሳቸው ምርጡ እንደነበረም ይናገራሉ ሰዎች ሊቨርፑል 450 ሚሊዮን ፓውንድ እንዳወጡ ይናገራሉ በዚህ ዓመት ግን 200 ሚሊዮን ፓውንድ ማግኘቱንም በዘገባቸው አካቱልን ብለዋል የርገን ክሎፕ ስለ ዳርዊን ኑኔዝም ተናግሯል በእርግጥ እሱን ባነሰ ዋጋ ብናስፈርመው እንወድ ነበር ነገር ግን ያ ሊሆንልን ስላልቻለ በርከት ያለ ገንዘብ አውጥተንበታል ምናልባት ነገሮች በሚፈልገው መንገድ እንዳልሄዱ መቀበል ምንም ችግር የለውም ነገር ግን ያ ለዳርዊን ኑኔዝ ነገሮችን እንግዲህ ጥሩ እንዳይሆኑ ያደረገበት የራሱ የሆነ ምክንያት አለው ብሏል በታሪክ ውስጥ ትልቁ ካምባክ ጨዋታ ኒካስልን በሜዳ ያሸነፍንበት ያ ጨዋታን አረሳም ለዚሁም ኑኔዝን አረሳውም ብለዋል እሳቸውን በዛ ምክንያት ከዲኤጎ ጆታ ዝውውር ጋር በተያዘ በሊቨርፑል ውስጥ ማንም ሰው የዲኤጎ ጆታን ሞት እንዳረሳ ነግረው ዲኤጎ ጆታ ወደ ቡድኑ እንዲመጣ ሳላህ በጣም ወሳኙ ነበረ የጆታ ሞት ዜና ሲደርስ ሶት ምን ተፈጠረ ተብሎ ነበር የርገን ክሎፕ ምንም ሳልናገር ለብዙ ሰዓት ተቀምጬም ነበር ብለዋል ሌላ ያነሱት ነጥብ የርገን ክሎፕ በተለይም ሊቨርፑል ለመልቀቅ ለምን ወሰኑ የሚል ነው በእርግጥ ይሄ ጉዳይ እሳቸው በይፋ አልተናገሩትም ነበር ከራሴ የምጠብቀው እኔ በዙሪያ ይላሉ ሰዎች የምሰጥበትን ጉልበት አለ የለም የሚለውን ወይም አቅሙ አለኝ የለውም የሚለውን ነው ለኔ ሊቨርፑል ለማሰልጣን ብቁ ለመሆን ከፍተኛ ደረጃ ላይ መሆን አለብኝ እና በዛ ጊዜ ያን ማድረግን ስላልቻልኩኝ ነው ብለው ነበር እሳቸው
ነገር ግን ከዝውውር ጋር በተያያዘ ነው ክለቡን የለቀቁት የሚሉ ግን የሊቨርፑል ቅርብ ምንጮች ነበሩ። እንደሚታወቀው እንደተባለውም ሊቨርፑል በዛ ክረምት ላይ ተጫዋች እንዳላስፈረመ ይታወቃል። የርገን ክሎፕ ስለ አሁኖቹ የሊቨርፑል ፈራሚዎች ሲጠየቁ ኢሳክ ድንቅ አጥቂ ነው፣ ፍሎሪያን ቬርዝ ጥሩ ችሎታ ያለው ነው፣ ኤኬቴኬም አስደናቂ ነው፣ በጣም ጥሩ ተመላሽ ተከላካይም አሉ፣ ሙሉ ቡድኑ ፍጹም ምርጥ ነው። ዘንድሮም ቡድኑ በዚህ መንገድ እየተገነባ የሚቀጥል ከሆነ ያለምንም ጥርጥር የዘንድሮ የውድድር ዓመትም የተወሰኑ ዋንጫዎችን የማንሳት አቅም ይኖረዋል የሚል ምልከታን ከአዲስ ፈራሚዎች ጋር አያይዘው አንስተዋል። ቨርጅል ቫንዳይክ ሁለተኛ ግብ በዩናይትድ በተቆጠረበት ሰዓት በጣም ደካማ ነበርን ብሏል። ወደ ጨዋታው ለመመለስ በጣም ጠንክረን እየሰራ ነበር፣ እናም የማሸነፊያ ግብ ለማስቆጠር ጥሩ ዕድሎች ፈጥረናል። እንደዛ አይነት ሁኔታ ግን ሁለተኛ ግብ ሲቆጠርብ በጣም ያበሳጫል ብሏል። ጨዋታውን እንዳጠቃላይ ብትመለከቱት በጣም ስንቸኩል ነበር። እንደማስበው እነሱ ትዕግስተኞች ወይም ዩናይትዶች በጣም የተረጋጉ ነበሩ እና በኃይለኛው ጫና እየፈጠሩ አልነበረም። ነገር ግን ኳስ ለረጅም ደቂቃ እንድንይዝ አልፈቀዱልንም። ይህም ሆኖ ግቦችን ለማስቆጠር ብዙ ዕድሎች ፈጥረናል፣ ግን እውነታው ተሸንፈናል። ትንሽ መረጋጋት ይጎለን ነበር ብሏል። በጨዋታው ላይ በቨርጅል ቫንዳይክ በኩል ምናልባት ከሊቨርፑል ጋር በተያያዘ የተወሰኑ መረጃዎችን ለመጨመር ኮነር ብራድሊ በዚህ ሳምንት በሚደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ ቢጫ ካርድ ካየ ቀጣይ ጨዋታ ያመልጠዋል። ይህን ከኢንትራክ ፍራንክፈርት ጋር የሚያደርጉትን ጨዋታ ታዲያ ፈረንሳዊ ኢንተርናሽናል ዳኛ ፍራንሲስኮ ሌክዥር የሊቨርፑልና የፍራንክፈርትን ጨዋታ በአውሮፓ ሻምፒዮንስ ሊግ ምሽት የሚመሩትም ይሆናል። በዚህ ውድድር ዓመት በፕሪሚየር ሊጉ ከላምንስ በላይ ከፍተኛ ኳስ የማዳን ንጻሬ ያለው ግብ ጠባቂ የለም። የማንቸስተር ዩናይትዱ ግብ ጠባቂ አሁን ከተሞከረበት ሙከራ 88.9% እያዳነ ነው። ይህ የፕሪሚየር ሊጉ ቀዳሚው ያደርገዋል። ዳቪድ ሪያ 83.3% የተሞከረበትን እያዳነ ነው። ሮፍስ በጣም አስደናቂ ሰንደርላንድ ግብ ጠባቂ ነው። በእርግጠኝነት በሚቀጥለው ዓመት የሆነ ትልቅ የአውሮፓ ክለብን መቀላቀል የሚችል ግብ ጠባቂ ይመስላል። ያው ብዙ ሙከራ የሚደረግበት ሰንደርላንድ ላይ ነው እየተጫወተ የሚገኘው። 81.3% ኳሶችን በማዳን ሶስተኛ ነው። ሴላንመንስ ግን በተሰጠው ድል ካዳናቸው ኳሶች በመቶኛ 88.9% በማዳን የፕሪሚየር ሊጉ ቀዳሚው ግብ ጠባቂ ሆኗል። ጅማሮ በጣም አስደናቂ ነው። 18 ሚሊዮን ፓውንድ የወጣበት የአሞሪም ሳይሆን የቦርዱ ምርጫ የሆነ ተጫዋች ነው። የመለማዮቹን አስደናቂነት ማሳያም ሊሆን ይችላል። በማንቸስተር ዩናይትድ ቤት ያው ኤሚሊያኖ ማርቲኔስ ሲጠበቅ ስለነበረ ነው በማንቸስተር ዩናይትድ ጃሊዚ ዶናሩማን በእርግጥ በክፍያ ጉዳይ ምክንያት የቀረ ነው፣ ግን ሴላንመንስ ቦርዱን ያላሳፈረ ተጫዋች ሆኗል። የቀድሞ የማንቸስተር ዩናይትድ ተጫዋች ከዛ በኒካስል ዩናይትድ ደግሞ በአሰልጣኝነት እናውቃቸዋለን ስቲቭ ብሩስን አሞሪም መቼም ቢሆን የጨዋታ ስልታቸውን ይለውጣሉ የሚል እምነት የለኝም ብለዋል ስቲቭ ብሩስ። አሰልጣኝ ሩበን አሞሪም የጨዋታ ስልቱ ላይ ለውጥ ያደርጋል ብዬ አላስብም። እርሱ ምን አይነት አሰልጣኝ እንደሆነ በደንብ አይተናል። አሞሪም ላመነበት ሐሳብ ወደኋላ የማይል ቆራጥ አሰልጣኝም ብለዋል። ማንቸስተር ዩናይትድ በክረምት የዝውውር መስኮት የነበረው የምልመላ ሂደት ዘንድሮ በጣም አስደናቂ ብለውታል የቀድሞ ተጫዋችና አሰልጣኝ ስቲቭ ብሩስ። ማንቸስተር ዩናይትድ በክረምቱ ድንቅ ፈራሚዎችን አምጥቷል፣ ለዚህ መለማዮቹም አስደናቂ መሆናቸውን አይቻለሁ ብለዋል። ክለቡ ብሪያን ቤሞና ማቲያስ ኩናን እጅጉን የጠቀሙት ተጫዋቾች ብለዋል። በክረምት ከመጡት ለቡድኑም ትልቅ ጥራትና ጥንካሬ ጨምረዋል። ሩበን አሞሪም ለፍልስፍናቸው የሚመቹ ተጫዋቾችን ያመጡት፣ ስለዚህ ሩበን አሞሪም ፍልስፍናቸውን አይቀይሩም፣ በዚሁ የሚጸኑ አሰልጣኝ ናቸው ብለዋል። የማንቸስተር ዩናይትድ የ8 ሳምንት ጉዞ ውስጥ ከቢግ ሲክስ ክለቦች አራቱን ገጥሟል። በነገራችን ላይ ከ8 ጨዋታ አራቱ የቢግ ሲክስ ክለቦች ነው። አርሰናል፣ ማንቸስተር ሲቲ፣ ቼልሲና ሊቨርፑልን ገጥመዋል። በአርሰናልና ሲቲ ሽንፈት ገጥሟቸዋል። ቼልሲና ሊቨርፑልን አሸንፈዋል። ምናልባት በማንቸስተር ዩናይትድ ጉዞ ውስጥ ጅማሮ አካባቢ ብዙ ጥያቄ ቢነሳበትም የመጨረሻ 5 ጨዋታ 3ቱ በድል የተጠናቀቀ ነው። የጅማሮ 3 ጨዋታዎች ላይ ነው የተወሰኑ ቅሬታ የተነበረው። ግን ደግሞ የገጠሟቸውን ቡድኖች ካየን የማንቸስተር ዩናይትድም በእርግጥ ወብታም ዓመቱ ሲጀመር ዕጣ ድልድሉ ሲወጣ ከባድ ጨዋታ ያለበት ክለብ ውስጥ አንደኛው ማንቸስተር ዩናይትድ እንደሆነ ተናግሮ ነበረ። ይህ ቡድን አሁን ከሰበሰበው ነጥብ እና ካለበት ደረጃ ሰንጠረዥ ከተጋጠማቸው ተጋጣሚዎች አንጻር በጨዋታም ከነበረው ፍልሚ አንጻር ዩናይትዳውያን እንዴት ያገኛችሁት ቡድናችሁን? ይሄንንስ ገምገማችሁታል ወይ? መረጃውን ከማንቸስተር ኢቭኒንግ ዩናይትድ ጋር በተያያዘ ዛሬ በወጣው ሰፊ አተታ ላይ ነው ያገኘ ነው። የሃሪ ማጓየር አባት ሐሳብ አላቸው። ሃሪ አሁን ላይ እየጎረፈለት ያለው አድናቆት የሚገባ ነው ብለዋል። ሰዎች ለሱ ከዚህ ቀደም
ብዙ ብለው በተለይ በሚዲያው ረገድ በርካታ ወቀሳዎች ደርሶበት ስታሰቃዩትም ነበር ብለዋል እሳቸው። ሆኖም አሁን ላይ ልጄ ለክለቡም ለራሱም የሚያኮራ ነገር እያደረገ ነው ብለዋል። እርሱ እሁድ ያስቆጠረው ጎል አንድ ጎል ብቻ ሊታይ አይገባም። ጎሉ ትልቅ መልእክት አለው። ሲሳለቁበት ስለነበሩ ሁሉ ጥንካሬውን መልእክት ያስተላለፈበትም ግብ ብለውታል። አንድም በተጫዋቹ ላይ የደረሰ የነበረው ተቃውሞና ዘለፋ ብቻውን ተነጣጥሮ የደረሰበትና እንደ ቡድን ለተፈጠረውም ችግር አንድ ማጉየርን ብቻ ይወቀሱበት ያ ትክክለኛነት የለውም ብሏል። ጠንክሮ የሚሰራ ምኞት ያለው ራሱን ከዚህ በላይ ማሳየት የሚፈልግ በሀገሩም ላይ ትልቅ ግልጋሎት መስጠት የሚፈልግ ነውና አስደናቂ ምላሽ የሰጠበት ነው። ክለቡ ማንቸስተር ዩናይትድ እና ሃሪ አሁን ላይ እንግዲህ በኮንትራክት ማራዘም ጉዳይ ድርድር ያደርጋሉም ተብሎ ይጠበቃል። የመርሳይዱ ክለብ ሊቨርፑል የቀድሞ ተጫዋች ስቴቨን ዋርኖክ ብራዚላዊ የማንቸስተር ዩናይትድ አማካይ ማቲያስ ኩና አንፊልድ ላይ ጨዋታ ላይ የነበረውን ብቃት አውድሷል። የሊቨርፑል የቀድሞ ተጫዋች በውድ ጨዋታ ማቲያስ ኩና የነበረው ብቃት እጅጉን አስገራሚ ነው፣ ከመቀመጫ ተነስተክም እንድታጨበጨብለት ያስደረግ ነበር ብሏል። ሜዳ ላይ ከነበሩ ሌሎች ተጫዋቾች በብዙ ርቀት በመሻል የአንፊልዱ ጨዋታ ኮከብ ሆኖ ለኔ ያመሸው ይላል የቀድሞ የሊቨርፑል ተጫዋች ስቲቭ ዋርኖክ። የዩናይትዱም ተጫዋች ኩና ነበር ብሏል። እኔ እርሱን ካሁን ከትልልቅ ተጫዋች ጋር ሳወዳደረው በተለይ የማንቸስተር ዩናይትድ ከቀድሞ ተጫዋች ደግሞ እንደ ኤሪክ ካንቶና ጋርም ካለ የተጋድሎነት ወኔ ጨዋታን የማሸነፍ ተነሳሽነቱ እሱን እንዳስታውስ ያደርገኛል። በጣም አስደንቆኛል። የማንቸስተር ዩናይትድ የዘንድሮ ጥንካሬ እሱ ሊሆን ይችላል ብሏል የቀድሞ የሊቨርፑል ተጫዋች ስቲቭ ዋርኖክ። አንድ ሰው እናንሳ። ኒማንያ ቪዲሽ በፕሪሚየር ሊግ 211 ጨዋታን ያደረገ 149 ድል ያለው ከዩናይትድ ጋር 15 ግብ ያለው 5 የፕሪሚየር ሊግ ዋንጫ 2 የፕሪሚየር ሊግ የዓመቱ ምርጥ ተጫዋች የተባለው ኒማንያ ቪዲች የኔ አይነት ተከላካይ ነው የሚለው ካራገር ሊቨርፑል 26 ጥር ላይ እሱን ለመግዛት ሞክሮ ግን ያልተሳካለት ለዩናይትድ ትርፍ ለሊቨርፑል ኪሳራ የነበረ ብሎታል። እንደ እግር ኳስ ተጫዋች ሳስብ ሌሎች ተጫዋቾች እግራቸውን ማስቀመጥ በሚፈሩበት ቦታ ጭንቅላቱን የሚያስገባ ተጫዋች ቢኖር ኒማንያ ቪዲሽ ብቻ ነው ይላል ሩቪን ቫን ፐርሲ። አብሬው መጫወት ያስደስተኝ ነበር፣ እናም ጥሩ ወዳጅነት መመስረት እንደምንችል እርግጠኛ ነበርኩኝ። እሱ አደገኛ ቦታ ላይ ጭንቅላቱን ማስገባት ይወዳል ይላል ጋሪ ኔቭል። አብሬ ከተጫወትኳቸው ምርጥ ተከላካዮች አንዱ ነው የሚለው ደግሞ ጊግስ ነው። እመኑኝ ሞት እንኳን አይፈራም ይላል ካሪክ። ይህ ሁሉ የተባለለት ኒማንያ ቪዲች በዩናይትድ የሚረሳ ተጫዋች አይደለም። ዛሬ ልደቱ እየተከበረ ነው። ዩናይትዶች በታሪክ ይህን ተጫዋች ፊታቸው ድቅን የሚለው በየጨዋታው ሲደማ ነው። ምክንያቱም ሰው እግሩን በማይልክበት ቦታ ኒማንያ ቪዲች ጭንቅላቱን ልኮ ኳስ ሲያድን ስለምንመለከተው ልደቱ መሆኑን አስመልክተን ነበር መረጃውን ያነሳ ነው። አርሰናል በ2023 ማይክል አርቴታ ወደ አውሮፓ ሻምፒዮንስ ሊግ መድረክ ከመለሱት በኋላ የፓሪስ ሰን ዠርሜኑ ሽንፈት ብቻ ነው በኤምሬትስ ያስተናገደው። ከዛ ውጭ የተቆጠረበት ግብ 5 ብቻ ነው። ይህ ቡድኑን ምን ያህል ማይክል አርቴታ በአውሮፓ ዙሪያ ጠንካራ አድርገው እንደገነቡት ማሳያ ሊደረግ ይችላል። ለአብነት ያክል የአውሮፓ ምሽት ጨዋታን ኤምሬትስ ላይ ከአትሌቲኮ ማድሪድ ጋር ሲያደርጉ 58% ለአርሰናል ነው ጨዋታው ቅድመ ግምት የተሰጠው። ለአትሌቲኮ ማድሪድ 9.3% ብቻ ነው ጨዋታውን የማሸነፍ ቅድመ ግምት። አቻ ይወጣሉ 22.7% ነው የተሰጠው። አርሰናል የመጀመሪያ 2 የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታዎችን በድል አጠናቆ 6 ነጥቦችን ይዞ በቀጥታ 8 ውስጥ ሆኖ መጨረስ የሚችልበት ደረጃ ላይ አሁን ላይ ይገኛል። በአርሰናል በኩል ግን የአውሮፓ ሻምፒዮንስ ሊግ ምሽቶችም ላይ ኦፕታ በቅድመ ግምት አንደኛ ደረጃ እስከ 2ኛ ሳምንት አስቀምጦት እንደነበር ይታወቃል። የአውሮፓ ምሽት አርሰናል ከተደለደለባቸው ጨዋታዎች ውስጥ 3 ትልልቅ ክለቦችን ይገጥማል። አትሌቲኮ ማድሪድ፣ ባየር ሙኒክን እና ለዙም ኢንተር ሚላንን ይገጥማል። በእርግጥ ባየር ሙኒክና አትሌቲኮን በሜዳው ኤምሬትስ ነው። ኢንተርን ወደ ጣሊያን አቀንቶ ነው የሚገጥመው። ከዚህ አንጻር አርሰናል በሚገጥማቸው 8 ቡድኖች ውስጥ 3ቱ በጣም ጠንካራ ናቸው። አንደኛው ጠንካራ ቡድን ደግሞ አትሌቲኮ ማድሪድ ነው። ይህንን ጨዋታ ማሸነፍ ለአርሰናል በደረጃ ሰንጠረዡ 8ኛው ነው የመጨረስ እድልን እያሰፋ ይመጣል። ምክንያቱም 8ኛ ደረጃ ድረስ ይዞ አለማጠናቀቅ ወደ ፕሌኦፍ ወይም ወደ ጥሎ ማለፍ ጨዋታ ነው የሚወስደው። ያ ደግሞ ከባድ ትግል የሚስተናገድበት መድረክ ነው። ምክንያቱም የሁለት ጨዋታ ዕድሜ ነው ወደ 16 ውስጥ የሚያስገባውና የትኛውንም ክለብ በፕሌኦፍ መግጠም ያው በአውሮፓ ሻምፒዮንስ ሊግ ምሽቶች ላይ ክብደቱ ይታወቃል። ምክንያቱም ብዙ ካምባኮች ስለሚኖሩት ተጫዋቾችን ራሱ ለጉዳት ይዳርጋል ወይም ያደክማል የሚባል አይነት ጨዋታ ነው ይህ የፕሌኦፍ ወይም ደግሞ ከ16 በኋላ ያሉ ጨዋታዎችና በዚህ መሰረት 8 ውስጥ ለመጨረስ አርሰናል ካሉበት ከባድ ተጋጣሚ አንዱ አትሌቲኮ ማድሪድን ያስተናግዳል።
በአርሰናል በኩል አትሌቲኮ ቢልባኦን ሜዳው ድረስ ሄዶ አሸንፏል። እንደዚሁም ኦሎምፒያኮስን ኤሚሬትስ ላይ አሸንፏል 6 ነጥብ አለው። አሁን ከአትሌቲኮ ማድሪድ ጋር ይጫወታል በጣም ወሳኝ ጨዋታ። ከዛ በኋላ አርሰናል በአውሮፓ ሻምፒዮንስ ሊግ ስላቫ ፕራን በሜዳው ሄዶ ይገጥማል። ኤሚሬትስ ላይ ሙኒክን ይገጥማል። ክለብ ብሩጅን ሜዳው ድረስ ሄዶ ነው የሚገጥመው። ከዛ ኢንተርን ሜዳው ድረስ ሄዶ ይገጥማል። የአርሰናል የመጨረሻ ጨዋታ ምናልባትም የ8 ውስጥ ሆኖ ለመጨረስ የመጨረሻ ጨዋታውን ማሸነፍ የሚጠበቅበት ከሆነ አስደናቂ ተጋጣሚን ነው የሚያገኘው። ካይራቴ አለማቴ የተባለን ቡድን ይገጥማል። ይህን ቡድን አርሰናል በጣም እድለኝነቱ የሚገጥመው ኤሚሬትስ ላይ ነው። ሪያል ማድሪድ ሜዳው ድረስ ሄዶ ነው የገጠመው። የ10 ሰዓት ከ50 ደቂቃ በረራ ነበር ያስፈለገው። አርሰናል ግን ኤሚሬትስ ላይ ይገጥማል። ምናልባት ያ ጨዋታ አርሰናል የመጨረሻውን ጨዋታ ማሸነፍ ካለበት ጥሩ ተጋጣሚ ይሆንለታል። እንዳጠቃላይ ግን ከትልቅ ተጋጣሚ አንደኛው አትሌቲኮ ማድሪድን ያስተናግዳል ዛሬ። ጨዋታው ምሽት 4 ሰዓት ነው ኤሚሬትስ ላይ የሚደረገው። አርሰናል እንዳጠቃላይ ይህ አዲስ የውድድር ዓመት ከተጀመረ 11 ጨዋታዎችን አድርገዋል። አንድ ሽንፈት አንድ አቻ ብቻ ነው የገጠማቸው፣ የሊቨርፑሉ ሽንፈት ማለት ነው። ከዛ ውጪ 9 ጨዋታዎችን በድል አጠናቋል። ይሄ ከፍተኛ የማሸነፍ ንጻሬ ነው። በተጋጣሚያቸው አትሌቲኮ ማድሪድ በኩል ከነኚህ 11 ከሚጠጉ ጨዋታዎች ውስጥ ድል ያደረጉት 5 ብቻ ነው። ይሄም አርሰናል በ4 ድል ይበልጣቸዋል። አትሌቲኮ ማድሪድ 2 ጊዜ ተሸንፏል። እንደዚሁም በአቻ ደረጃ 4 ጊዜ አቻ መውጣት ችሏልና በንጻሬ ደረጃ አርሰናል ጥሩ ዓመትን ጅማሩ አድርጓል። ግን የመጨረሻ 5 ጨዋታ ላይ ሁለቱም ደግሞ ሽንፈት አልገጠማቸውም። በእርግጥ አርሰናል ከ5ቱንም አሸንፏል። በአትሌቲኮ ማድሪድ በኩል ከ5 3 በድል የተጠናቀቁ ናቸው። 2 ጨዋታዎችን ብቻ ነው በአቻ የወጣው። እነኚህ 2 ክለቦች በታሪክ ወደ 6 ጊዜ አካባቢ ተገናኝተዋል። 4 ጊዜ ተገናኝተዋል። ከአራቱ አንዴ አትሌቲኮ ማድሪድ አሸንፏል አርሰናልን 1-0 በዋንዳ ሜትሮፖሊታኖ ስቴዲየም ያሸነፈው ነው። አንዴ አርሰናል አሸንፏል ኤሚሬትስ ላይ 2-1 2 ጊዜ አቻወጥቷል። አንዴ ዋንዳ ሜትሮፖሊታኖ አንዴ ኤሚሬትስ ላይ ነው። ስለዚህ ሁለቱም ክለቦች ንጻሪያቸው 50-50 በመቶ ነው ማለት ነው። አቻም ሊወጡ ሊሸናነፉም የሚችሉበት ሰፊ እድል አለ እንደማለት ነው። ስለዚህ እነኚህ ጨዋታዎች በትልቁ ይጠበቃሉ። ከጨዋታው ጋር አያይዘን ግን አርሰናል አትሌቲኮ ማድሪድን ይቅርታ ጠይቋል። ይቅርታው ተቀባይነት ያገኛል ላያገኝ የሚለው በቀጣይነት የይፋ ምላሽ ይሰጥበታል። የአትሌቲኮ ማድሪድ የምሽት ልምምድ ሙቅ ሻወር እንደነሳቸው ይታወቃል። የክለቡ ቡድን ከልምምድ በኋላ ለመታጠብ ወዳረፈበት ሆቴል የማቅናት ግዴታም ጠብቆት ነበር። አርሰናል በኩሉ በስቴዲየሙ ለተጓደለው የሙቅ ውሃ አቅርቦት አትሌቲኮ ማድሪድን ይቅርታ ጠይቀዋል። የሁለቱ ክለቦች ጨዋታም ከመደረጉ በፊት የተፈጠረው አንደኛው ውዝግብ የነበረ የአውሮፓ ሻምፒዮንስ ሊግ ምሽት ክስተት ውስጥ ነው። ከጨዋታው በፊት የነበረ ነው። እንደውም በምሽት መረጃችን በስፋት ነግረናችሁ ነበረ። አርሰናል በይፋ ይቅርታ ጠይቋል። አትሌቲኮ ማድሪድ ለይፋ ከሷል። የክሱ ውጤት እጃችን ላይ እንደደረሰ ነግራችኋለን። ለምትደግፏቸው ክለቦች መልካም እድል። አበቃን።